ከያለንበት ቀስቅሶ በራችን እያንኳኳ ታመው ከተኙበት ደክሟቸው ካረፉበት እየቀሰቀሰ ተነሱ መድኃኒተ ሥጋና መድኃኒተ ነፍስን ልሰጣችሁ ወደ እናንተ መጥቻለሁ ብሎ ቀስቅሶ በዚህ በታላቁ ቤተ መቅደስ የጠራና ያሰባሰበን ቅዱስ አምላክ እግዚአብሔር አምላካችን የከበረና የተመሰገነ ይሁን። ወይሁቦ ጸሎቶ ለዘጸለየ አንደኛ ሳሙኤል ምዕራፍ 2 ጀምራችሁ እያነበባችሁ ስትሄዱ የሚገርም ኃይለ ቃል ታገኛላችሁ። ቅድም መምህራችን እንግዲህ የአቤልን መስዋዕት እግዚአብሔር አምላካችን እንዴት መርጦ እንደተቀበለው እዚያ ሲያስተምሩን ቆይተዋል። እዚያ ቀጥሎ በጣም የሚገርም መዝሙር የሚገርማችሁ ጆሮአችን የሚኮራኩር የሚነካካ የተኛ አእምሯችን የሚቀሳቅስ የተለይ ደስ የሚል መዝሙር ወንድማችን ሲዘምርልን ነበረ። መጀመሪያ ዲያቆን ዘምረልናል። እዚህ በመቀጠል ደግሞ ወንድማችን እንዳሁኑ ደስ የሚል የሚያምር መዝሙር በኋላ ይዘምርልናል። የተወሰነ ከኔ ጋር የምንቆየው የተወሰነ ደቂቃ ነው። ወይሁቦ ጸሎተ ለዘጸለየ ለሚለምን የጸሎቱን ዋጋ ይሰጠዋል ይላል። ሲና ይለቃል አብራችሁ በሉ። ለሚጸልይ በሉ የጸሎቱን ዋጋ ይሰጠዋል። በእውነት ይህንን ርዕስ እንዴት መረጥከው ካላችሁ እንደኛ አሁን የተዘመረው መዝሙር በእውነት ደስ የሚል ነበረ። ሰው ከቆመበት ምድራዊ ቢሆንም ሰማያዊ መሆኑ ያወቀበትና የተረዳበት ዕለት ነው። በነገራችን ላይ ቤተ ክርስቲያናችን የሚገርም የተለየ ጣዕም ያላት ናት። ጣዕም ያላት ያለማቋረጥ ሌሊቱን ሁሉ ካህናቱ በሰዓታቱ ዲያቆናቱ ሊቃውንቱ ደግሞ ኢትዮጵያውን ቅዱስ ያሬድ የደረሰው ደስ የሚመስል ድርሰት አለና ለሥጋ መድኃኒት የሆነ ለነፍስ ደግሞ የሚገርማችሁ ከእግዚአብሔር ጋር አገናኝቶ ገነትና መንግሥተ ሰማያትን የሚያወቅ ትልቅ ጣዕም ያለው ክብር ማዕረግ ያለው ድርሰት የደረሰውን ሊቃውንቱ ሌሊት በማየቱ ስታዩአቸው እውነት ምድራዊ ሰዎች ናቸው እስክትሉ ድረስ ማለት ነው። በተመስጦ ደስ እያላቸው ከአምላካቸው ከፈጣሪያቸው ጋር በልዩ ሁኔታ እየተነጋገሩ ሌሊቱን ሲያድሩ የሚገርማችሁ ድካም የለ፣ የረሃብና የጥም ስሜት እንኳን የለ። ይህቺ ቤተ ክርስቲያን ለእኛ እንደተሰጠ ለእኛ እንዳለን ለሌሎች እኮ አልተሰጣቸውም። ይገርማችኋል። በየሰዓቱ የቅዳሴውን ጣዕም ስትሰሙ በኋላ የተለየ ጣዕም በእውነት ደስ የተለየ ለሥጋም ለነፍስም ፈውስ መድኃኒት የሚሆን እና በዚህች ቤተ ክርስቲያን ያሰባሰበን ቅዱስ አምላክ እግዚአብሔር በድጋሚ የከበረና የተመሰገነ ይሁን። ክርስቲያኑ ሰዓትና ጊዜው ያላችሁ ግድ የላችሁ ይህን የተቀደሰ ይህን ታላቁን ቤተ መቅደስ የምናጣበት ጊዜ ሊመጣ ይችላል። ወደኋላ ተመልሰን አላያችሁ ኮረና የሚባል ወንበዴ ኮረና የሚባል ጨካኝ አረመኔ መጥቶ ሰውና ሰው እንዳይገናኝ ተለያይቶ እንዲህ ነው። ወደ እግዚአብሔር መጥተን ልመናችንና ፍላጎታችን ለእግዚአብሔር ለፈጣሪያችን ለአምላካችን እንዳንነግር እኮ ይህች ቤተ መቅደስ እንዳንረግጣት የተከለከልንበት ሰዓትና ጊዜ እኮ ነበረ። እናንተ በሌሊት መጠታችሁ ለመግባት ወጥሩ ለመግባት እንኳን ልታስቡ አይቻልም ተብላችሁ ነበረ።
ያ ዘመን ያ ጊዜ ሳይመጣ ይህን በታላቁ ቤተ መቅደስ ተሰባስበን መጥተን መስማትና ማዳመጥ ይገባ። በዚህ በቅድስናው ቦታ ሁልጊዜም ወንጌልን እንድንሰማ እንድናዳምጥ አሁንም በድጋሚ የሰራዊት ጌታ የድንግል ማርያምን ኢየሱስ ክርስቶስ መልካም ፈቃዱ ሆነልን። ቃሉ ለሚጸልይ የጸሎትን ዋጋ ይሰጠዋል። አንዲት እናቴ ቤተክርስቲያን ነገር ላይ ነበር። ለዘመናት በውድ ሀብት ንብረት አለ፣ ሌላው ሁሉ ነገር አለ። ግን ልጅ ተከልክሌ ልጅ እንዳልሆን ማህፀኔ ተዘግቶ ነበረ። በሕክምና ወጠወረ፣ አላገኘው፣ መውለድ አልቻልኩ። ማህፀኔ መፍረስ አልቻለም። ጀርባዬ ማዘል ፈለገ፣ ማዘል አልቻለም። ክንዴ መታቀፍ ፈለገ፣ በክንዴ የምታቀፈው ብላቴና ሕፃን ግን አላገኘው። ዘመንና ጊዜው ካለቀ በኋላ ዘመናቱ ከተራመደ በኋላ እኔም ሆስፒታሉ የተለያዩትን ሕክምና ቦታ ወጥቼ ወርጄ አልቻልና አልሆን ካለ በኋላ መጥቼ ሆስፒታል ወደ ሆነችው ወደ ቅድስት ቤተ ክርስቲያን ለዚያው በመባና በስለት አድርገው ወደ አቀረቧት ወደ ድንግል ማርያም መጥቼ ለእመቤታችን ነገርኳት። እመቤታችንም እንደነገርኳት የማደርገው ነገር ምን ይሆን ብዬ የእመቤታችን ታምሯን በጀርባ አሳዝን የዛሬ ዓመት ልጅ እንደማዝን አስቤ ነበራለች። ክርስቲያኑ እንዲህ አይነት የተለየች ሆስፒታል ያለች እንዲህ አይነት የተለየች በእውነት ነፍስን ወደ እግዚአብሔር አስታርቃ የእግዚአብሔርን መንግሥት እንኖር የምታደርግ ማናት ከተባለ አማናዊ ቅድስት ቤተ ክርስቲያን ናት። ምድራዊ ስትሆን ሰማያዊ የሆነ ሰማያዊ መለኮት እግዚአብሔር ሥጋና ደሙ የሚፈተትባት፣ ሥጋው የሚቆረስባት፣ ደሙ የሚፈስባት፣ ደሙ የሚነጥብባት የት ቦታ ነው ካላችሁ፣ አሁን እንደናንተ እንደ ሰማይ ከዋክብት ደምቃችሁ እንደ ምድር አሸዋ በስታችሁ መላእክትን በጋራ ተነጥፈው ካሉባት እዚህ ቤተ ክርስቲያን ይህንን አይነት ልመና ፍላጎት ታገኙታላችሁ። የሚገርም ነው። እዚህ በኋላ ጸበሏንም ጠጣው። የተወለደው ልጅ የእኔ ዕድሜ እየረዘመ እያረጀ መጥቻለሁ። አሁን ዕድሜዬ 55 ዘመን 55 ዓመት ሆኖኛልና ብሌኑም ልወልድ አልወልድ ከ40 ዓመት በኋላ አትወልድም ብለውኛል። እኔ ግን ልጅ ፈለግሁ፣ እኔ ግን ልጅ አማረ የሚሰጥ እግዚአብሔር ነውና ስጠኝ ወደ እመቤታችን መጥቼ ነገርኳት። ታምሯን አዝሌ ጸበሏን ጠጥቼ ከሄድኩ በኋላ የሚገርማችሁ ጥራለ ከ3 ወር በኋላ እነሆ መጽነሴ አወቅሁት፣ ተረዳሁት ትላለች። በምን አወቁት እናቶቻችን ሲባል የሚገርማችሁ ብልሆች ሴቶች እነሆ በጸነሱ ጊዜ ግራ ቀኝ ኩላሊታቸው ይጮኻል፣ ከቀደመው ይልቅ መልካቸው ያምራል ይዋባል፣ ከንፈራቸው ያራል፣ ጡታቸው ይጠቁራል ይላል መጽሐፍ። እዚያ በኋላ ለማረጋገጥ እወላለሁ ብዬ ስነግረው ለባለቤቴ አይ አንቺ ሞኝ ነሽ፣ ከዚህ በኋላ ነው መውለድ የምትችይ፣ በፍጹም አትችይም፣ ይልቁንም እየወፈርሽ መጥተሽ ከሆነ ይልቁንም ቦርጭሽ እየጨመረ መጥቶ ካልሆነ አይደለም ሲለኝ ወደ ሕክምና ሂጅ ተመረመርኩ። ከተመረመርኩ በኋላ ግን የ3 ወር ሕፃን በማኅፀንሽ ተሸክመሻል፣ በማኅፀንሽ አዝለሻል ተባልኩ። እነሆ በዓመቱ ግን ልጅ አዝዬ ወደ ቤተ መቅደሷ መጥቻለሁ። መባውንም ከተች ካህናት አሉ። ከመጀመሪያው ከደጀ ሰላሙ መግቢያ እነሆ ጥላዬን አምጥቼ ሰጥቻለሁ። እኔን የሰማች እናንተን ትስማ ትላለች። በእውነት
ክርስቲያኖች እናቶቻችን መውለድ ያቃታችሁ በእውነት ለእግዚአብሔር ንገሩት። እግዚአብሔር አምላካችን ለዚያ እኮ ነው ለሚጸልይ የጸሎትን ዋጋ ይሰጠዋል ያለ። ሲህን ኃይለ ቃል ለተወሰነ ደቂቃ ልዩ የሚገርማችሁ ይህን ቃና የሚባል የሚገርማችሁ ሁለት ሚስቶች ነበሩት ይላል። ማን የሚባሉ ፍናናና ሐና የሚባሉ ሁለት ሚስቶች ነበሩ። የሚገርማችሁ ሐና መልከ መልካም ቆንጆ ናት። ደም ግባቷ ያማረ፣ ደም ግባቷ የተዋበ፣ በሰው ዘንድ የተወደደ፣ በባለቤቱ ዘንድ በመልኳ ምክንያት የተናፈቀች ሴት ነበረች። የሚገርማችሁ ፍናናስ ካላችሁ መልክ የሌላት ናት። እንዲህ ይላታል፣ ጥርሰ ገጣጣ፣ ዓይነ ሞጭማጫ፣ ጸጉረ ከርዳዳ ይላታል። የሚገርማችሁ አፍንጫ ደፍጣጣ፣ ምንም ነገር የሌላት መልክ በመልክ ዜሮ ባዶ የሆነ ሌሎች ግን የሚጠላት እንኳን ባለቤቷ ይቅርና ጎረቤቱ ሁሉ ይጠላት ነበር ይላል። ክርስቲያኖች ይገርማችኋል። መልክ አጣን ብላችሁ የምታዝኑ ካላችሁ፣ ጠቆርን ብላችሁ አጥርን ብላችሁ የምታዝኑ ካላችሁ ከእናንተ በታች ያለ በመልክ የመልክ ትኩረታችሁን ብቻ ሳይሆን ከአልጋ ላይ የተኛ ሰው አለ። ክርስቲያኑ ማነጻጸር እግዚአብሔር የሰጣችሁ ተቀብላችሁ በጸጋው መኖር ያስፈልጋል። አሁን ሐናን መወደዷ ያዕቆብ የሚገርማችሁ ከልያና ከራሔል ይልቅ ማንን ይወድ ነበር ከተባለ ራሔልን ይወዳት ነበር። ራሔልን ምክንያት ወደዳት ከተባለ በመልኳ አይቶ ነው የወደዳት። የሚገርማችሁ ለራሔል ብሎ እኮ የሚገርም 21 ዓመት ያህል እኮ ነው ዘመኑ አጎቱ ላባን ያገለገለው። ማንን ብሎ? መልኳን ብሎ 21 ዓመት ሙሉ አገለገለው። እግዚአብሔር መልክን አያይም። ክርስቲያን መልክን አይደለም እግዚአብሔር የሚመርጠው። ንጹሕ በቅድስና በንጽሕና መሆናችን እግዚአብሔር ይመርጣል። ለተናቀችው ግን እግዚአብሔር ይሰጣል። የሚገርማችሁ በጣም የሚደንቅ ነገር እዚያው ላይ ተመልከቱ። አንደኛ ሳሙኤል ምዕራፍ 2 ጀምራችሁ በጣም ስታነቡ የሚገርምና የሚደንቅ ነው። አሁን ሐና በጣም ትወደዳለች፣ ተወዳጅ ናት፣ ተመራጭ ናት። ግን የሚገርማችሁ ልጅ መውለድ አልቻለችም። ማህፀኗን ዘጋ ይላል ክርስቲያኖች። ማህፀኗን ዘጋ። ፍናና በጣም የተናቀች በጣም የተጠላች ስለነበረ እግዚአብሔር መገፋቷን አየ። እግዚአብሔር ማዘኗን ማልቀሷን ተመለከተና እነሆ በልጁ እግዚአብሔር ጎበኛት ይላል። ደጋግማ 7 ልጆችን ወለደች። እንዳልኳችሁ 7 ልጆችን ወለደች። እናንተ በጎረቤት ስትኖሩ አንዱ 10 አንዱ 9 8 ሲሆን እናንተ ማህፀናችሁ የተዘጋ መውለድ ያቃታችሁ እናቶቻችን እህቶቻችን እናንተ ኃጢአተኛ እናንተ በደለኛ ስለሆናችሁ እንዳይመስላችሁ ለእናንተ የሚጠቅመው ለእናንተ የሚያገለግለው ለእናንተ የሚረባችሁ ከተወለደ በኋላ በሞት እንዳይነጠቅ ሞቶ እንዳታሉ ለእናንተ ይቅርና ለፈጣሪ የሚጠቅ ፈጣሪውን የሚያገለግል ፈጣሪውን የሚቀድስ ሀገርንም በጸጋ የሚያስጎበኝ ለሀገር ሰላም በረከቱ ረድኤቱ የሚተርፍ ብላቴና እግዚአብሔር ሊሰጣችሁ ፈልጎ ነው። ያልወለዳችሁ እንዳታዝኑ እውነት እላችኋለሁ። ሐና በእውነት ጣውንት ይባላሉ አይደል? በሀገራችን አልተለመደም። ሁለት ባልና ሃይማኖታችን ስለ አይፈቅድም። የሌሎች ሀገራት የሚገርማችሁ በአንድ ቤት 7 ሚስቶች ይቀመጣሉ። ሲኖሩ ግን በፍቅር ይኖራሉ። ይህ ከሃይማኖት ውጭ ነው። ሃይማኖታችን ይፈቅዳል ማለት አይደለም፣ ተገቢም አይደለም። ሁለት በቤት ሲኖሩ በሰላም አይኖሩም፣ ይጣላሉ። አንቺን እኮ እግዚአብሔር ማኅፀንሽን እኮ የዘጋው
የለጎመው እናቱን ያደረገሽ ባልሽ እንኳን ቢወድ እግዚአብሔር አይወድሽም፣ እግዚአብሔር አልተቀበለሽም። ይልቁንም ለአባታችን ለአዳም ብዙ ተባዙ ምልዋ ለምድር ያለውንማ እግዚአብሔር ያንን አስቦ በልጅ እኮ ይባረክሽ ነበር። እግዚአብሔር እኮ በልጅ ጎበኝሽ ነበር። ኃጢአተኛ ክፋተኛ ስለሆንሽ ነው እያሉ ለብዙ ዘመን ኖሩ። በዚህ ምክንያት ግን የሚገርማችሁ ለሐናና ለፍናና የሚሰጣቸው ደመወዝ እኩል አይደለም። ያችኛዋ የልጅ እናት ወላድ ስለሆነ ለእሷ ብዙ ይሰጣል። ለሐና ግን መቼም አንዲት ናት ተብሎ ትንሽ ነገር ነው የሚሰፈርላት፣ ትንሽ ነገር ነው የሚለካላት፣ ሁሉ ነገር አይደረግላትም። ግን በኋላ የተወደደችው ግን የተገፋችው መሰላት ሐና ናት። ሐና አዘነች። ሐና እግዚአብሔርን ትጠይቃለች። ባሏን እንደ ራሔል እንዲህ ትለው ነበር፣ አንተ ጌታዬ እንደምትወደኝ እንደምወድ እስኪ ከፈለግ ሌላ እንኳን አልፈልግም፣ ሌላ እንኳን አልጠይቅም፣ እባክህ አንድ ወንድ ልጅ እባክህ ስጠኝ፣ ለዓይኔ ማረፊያ የሚሆን እባክህ ስጠኝ አለች። አሁን ልጅ እኮ ባለጸጎች የሚሰጥ እኮ አይደለም ክርስቲያን። ልጆች እኮ በየትኛውም ኢኮኖሚ በወርቅ በገንዘብ የሚገዙ እኮ አይደለም። ሰማያዊ ወርቅ ክርስቶስ ብቻ ነው የሚሰጠን። ምድራዊ ወርቅ አይሰጠንም። ምድራዊ ገንዘብ ገዝተን ማምጣት እኮ አንችልም። እንዳሁኑ እርግጥ መልካም ነው። እንደ ሰማያዊ ካስብ የአንዱን ጎዳና ላይ የወደቀውን አንስተን በቤታችን ማሳደግ ዋጋ ያሰጣል። ግን ከአብራክ እንደተከፈለ ግን ከማኅፀን እንደተገኘ ያለን ላይገኝ ይችላል። ሐና አዘነች፣ በጣም ተበሳጨች። እንዲህ አለችው፣ እባክህ ጌታዬ ወደ እኔ ወደ ካህኑ እንሂድና እባክህ በምኵራቡ በአዳራሹ ወደ እግዚአብሔር እንጸልይ። እነሆ ካህኑም ይባረክ ትወልጃለሽ ብሎ ይመርቀን እንደምወልድ አምናለሁ። ዘመናቱ ካለቀ በኋላ ጊዜው ካፈጀ በኋላ ካረጀች ወደ 90ዎች ዓመት ከተጠጋች በኋላ የሚገርማችሁ ክርስቲያኖች በእውነት እናንተ ዕድሜያችሁ ከ50 ከ60 ከወጣ በኋላ እንወልዳለን ብላችሁ ታስባላችሁ። የሰበሰባችሁትን ያጠራቀማችሁትን ገንዘብ እንኳን ትበትኑታላችሁ። ለምን ከተባለ ተስፋ ትቆርጣላችሁ። ሀብታችን የሚወርሰው በሀብታችን የሚከብር አናገኝም ብላችሁ ተስፋ እንዳትቆርጡ። እግዚአብሔር በእውነት የእናንተም ለሚጸልይ የጸሎት ዋጋ ይሰጠዋል። እግዚአብሔር ይዘገያል ይቆያል እንጂ የሚገርማችሁ ያ ነገር የታሰበው ለእናንተ የሚጠቅመውን ነገር በእውነት አንጠርጥሮ አበጥሮ አምጥቶ ያስረክባችኋል። ጽኑ በጸሎት። አሁን ማን ነው በተስፋ ሊኖር ይችላል? በእውነት ክርስቲያኖች አባቶች፣ እናቶች ስትኖሩ በተስፋ ደመወዝ ኑሩ። የማያልቅ ደመወዛችን የትኛው ነው ከተባለ ተስፋ ነው። ትናንት የተቀበላችሁት ደመወዝ ወር ሳይደር በሦስተኛው ሳምንት አብቅቷል። የምትበሉ የምትጠጡበት አጥታችኋል። በተለይ ወጣቱ ይገርማችሁ የማያልቀው የማይደቀው የማይቆረጠው ደመወዛችን ገንዘባችን የትኛው ነው ከተባለ በእግዚአብሔር መኖር ነው። ትልቁ ተስፋ ነው። በዚህ ምክንያት ነገሩ አብቅቶ ወደ 90ዎቹ ደርሳ በእውነት ጉድጓዱ ከተማሰ ልጡ ከተራሰ በኋላ እንዲሁ ካበቃ በኋላ እግዚአብሔር አምላካችን ወደዚህ ቤት እያንኳኳ ለካ ሊመጣ ፈልጓል። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል የተባለ በቅዱስ ማቴዎስ ወንጌል ምዕራፍ 7 ላይ እናንተ ያለመናችሁ ልመናን ያላወቃችሁ ካለ እግዚአብሔርን ለምኑ። በር መምታት ማንኳኳት ያቃታችሁ ክርስቲያኖች አላችሁ። ይገርማችኋል። ሁሉም ዝም ብላችሁ ወደ ኋላ አትበሉ። ኋላ 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 የሚለውን ሰይጣን ወደ ኋላ እየሳበ የሚጎትታችሁን ሰይጣን ረግጣችሁ ሰይጣን ከፊት የተወገደ ልሽሽ ልበሉትና እናንተ ቤተ መቅደሱን በር መታችሁ አንኳኩ፣ እግዚአብሔር ይሰማችኋል።
በዚህ ምክንያት መጨረሻ ከቃሉ ጋር ናችሁ። በዚህ ምክንያት ወደ ኤሊ ሄደችና በእውነት ከሰው በታች ሆና አዝና መልከኛዋ ጠፍራ ከስታ ገረጣ እያለች ኤልያና አንቺ ሴት ሰክረሻልን? የሙስ ጠላ ጠጥተሽ ሰክረሻልን አላት። እናቶች፣ ወንድሞች ከስራ በተባረራችሁ ጊዜ መከራ ሲደራረብባችሁ በየመንገዱ እያምሰለሰላችሁ እግዚአብሔርን ስትጠይቁት እናንተ እብድ የምትመስሉ ሰው ለሰዎች እብድ የመሰላችኋቸው ስንቶች ናቸው? ያበዳችሁ የሚመስላቸው ሰው በጠላ የሰከራችሁ በነገር የሰከራችሁ ለብዙ ሰዎች ይመስላችኋል። አይደለም አለችው። አባቴ እኔ ሰክሬ አይደለም፣ ይልቁንም በእግዚአብሔር ዘንድ ሰክሬአለሁ። እግዚአብሔር እንደሚሰማኝ እንዲያዳምጠኝ አውቄአለሁ እንጂ እኔማ አልሰከርኩም። የሚገርማችሁ ሰካራም ልትባሉ ትችላላችሁ። ሕመም ሲደቁሳችሁ የማይድን የማይፈወስ አመሏ ነው ልትባሉ ትችላላችሁ። ሰውን ሳይሆን እግዚአብሔርን ተመልከቱ። የማይተኛው የማያንቀላፋው አምላክ በታመምን ጊዜ መድኃኒቱን የሚልክልን ባለ መድኃኒት ክርስቶስ እኮ ነው። ገዥ ባጣን ጊዜ አምላካችን ሊገዛን ሊመራን የሚመጣ አምላከ አማኑኤል ክርስቶስ በእውነት አንጻ ዓለማት ፈጣሪ ዓለማት መጋቢ ዓለማት ከፈጠረ በኋላ የሚመግብ ካለመኖር ወደ መኖር ያመጣን አምላክ ይገርማችኋል። እግዚአብሔር ከእናንተ ጋር ሁልጊዜም አለ። እግዚአብሔር ከእናንተ ጋር አይሁን። ወደ ሐና እግዚአብሔር መጣ፣ መልአኩን ላከ ይላል። መጣ እንደምትወልድ ነገራት። ከጊዜ ከዘመናት በኋላ የሚገርማችሁ ሐና አንድ ልጅ ዓይኔ ማረፊያ ካለች በኋላ ካረጀች ካፈጀች በኋላ ለዓይን ደስ የሚያስብ መልከ መልካም በእውነት ክህነትን ከምስፍና ጋር አጣምሮ የሚይዝ ነቢዩ ሳሙኤል የሚባል ሐና ወለደች ይላል። እና ለእናንተም እግዚአብሔር አምላካችን ይስጣችሁ። ይገርማችኋል። ከላይም ከታችም ያላችሁ ይህ ቃል የሚሰማችሁ ሁሉ እናቶቻችን መውለድ ያቃታችሁ፣ አባቶቻችን፣ ወንድሞቻችን የዘር ምክንያት አለብን እያላችሁ ራሳችሁን በብስጭት በንዴት ያላችሁ የዘር ምክንያት የለባችሁምና ወደ እግዚአብሔር የእመቤታችን ስምማ ጥሯ ባላግብታችሁ ባላልበረክትላችሁ ያለ ትዳራችሁ አልጸና ያለ ትዳራችሁ የታመመ የተበላሸ ወንድሞች አባቶች ኑማ ለእመቤታችን ንገሯ። ከልጇ ከወዳጇ ታውቅበታል። ትዳራችሁ ጤናማ እንዲሆን የተወለደው ልጅም የበረከት ልጅ እንዲሆን የሐናን ማኅፀን የጎበኘ የባረከ እናንተንም ይባርካችኋል። ኑማ ወደ ቤተ መቅደሱ ኑማ ወደ ቤተ እግዚአብሔር ከቤታችሁ ናችሁ እግዚአብሔርን ንገሩት፣ አትበሳጩ። እዚህ በኋላ ነቢዩ ሳሙኤል ማለት ስማዕኒ እግዚአብሔር ማለት እግዚአብሔር ልመናዬን መገፋቴን መዋረዴን ሰማኝ አዳመጠኝ አለች። ምን በአንድ ልጅ ብቻ አንድ ወንድ ልጅ ብቻ አይደለም የወለደችው፣ ካረጀች በኋላ ልጁ ሊቀጥል ነው። የሚገርማችሁ አቤት ምድራዊ ስጦታ ቢሆን ስንት ዋጋ በስንት ዋጋ ይገዛ ነበር። የሚገርማችሁ አይደል? አንድ ነገር ልንገራችሁ። አንድ ባለጸጋና አንድ ድሃ በአንድ ሰፈር ይሄዳሉ አለ ባለ ታሪክ እና ሲኖሩ ሲያን ነገር ልንገራችሁ። ከባለጸጋውና ከድሃው ጸሎቱ ቀድሞ የማን ይሰማል? እስኪ ንገሩ ወንድሞች፣ የማን ይሰማል? ተናገሩ። የማን ይሰማል? የባለጸጋው ተናገሩ። ደስ እህቶች ንገሩ። ከባለጸጋና ከድሃ ጸሎት ቀድሞ የማን ይሰማል? በደንብ ተናገሩ። የማን ይሰማል? እና ሲኖር የሚገርማችሁ የደው ብላችሁ አውጃችኋል። በነገራችን ላይ
እናንተ እኛም ድሆች አይደለንም። ድሃ ማለት ከክርስቶስ የወጣ ከክርስቶስ የተባረረ ነው። በ40 ቀን በ80 ቀን ያላገኘ ያልተጠመቀ ነው ድሃ የሚባለው። እናንተማ ባለጸጎች ናችሁ። እናንተ እኮ በሰማያዊ እናንተ እኮ በመንግሥተ ሰማያት እናንተ እኮ በገነት መውደድ ባለ ተስፋዎች እኮ ናችሁ። የዛሬው መራባችሁ የዛሬው መራቆታችሁ የዛሬ ማጣታችሁን አይታችሁ ድሆች ነን ብላችሁ ይሆን? ድሆችም አይደላችሁም አይደለንም። ክርስቶስን ያህል አባት ክርስቶስን ያህል ጌታ ድንግል ማርያምን ታህል እናት አማላጅ የሰጠ እግዚአብሔር ያለን እኛማ ድሆች እኮ አይደለንም አይደል? ባለጸጋውና ድሆው ወደ ቤተ መቅደስ ተጓዙ ይላል። ድሆው የፈለገ ምንድን ነው ካላችሁ የዕለት ጉርስ የዕለት እንጀራ ፈልጓል። ዘለለ ዕለትን አይደል? የዕለት እንጀራችን ምን በለን እስኪ ተናገሩ። የዕለት እንጀራችን ምን በለን ስጠን ዛሬ። ይሄ ድሆው የሚፈልገው የዕለት እንጀራ ነው። ባለጸጋው ደግሞ ምን ይፈልግ ይሆን? ምን ይፈልግ ይሆን? የኢንዱስትሪው የፋብሪካ ባለቤት መሆን ፈልጎ ይሆን? አሁን ሄደና አብረው ተመካክረው እስቲ እግዚአብሔርን ወደ ቤተ እግዚአብሔር ሄደን እንጠይቀው እግዚአብሔርን እናገኘዋለን ብለው አብረው ተጉዘው መጡ። በዚህ ምክንያት ባለሄደው የዕለት እንጀራ ያጣ ሰው ነው። ባለጸጋው መኪና ሊገዛ የመግዣ ብር ጎድሎት እግዚአብሔር እንዲሞላለት መጥቷል። የትኛው ጥያቄ ነው አስፈላጊው? የማንኛው? እስኪ ተናገሩ። የማን ነው? የማን ነው? አይ ሁለቱም ይላሉ። ለሁለቱ እንኳን እንደ ወንጌል በተለይ አቡነ ዘበሰማያት በዚህ በቅዱስ ማቴዎስ ወንጌል እንደምናገኘው መጀመሪያ የዕለት እንጀራ ነው። የዓመት ቀለብ የዕለት ጉርስ የዕለት ልብስ ካገኘ በዚህ ማመስገን ያስፈልጋልና ሄደው ሲለምኑ ደውል ይላል የዕለት እንጀራ ስጠኝ፣ ባለጸጋው ደግሞ መኪና ልገዛ ብር ጎድሎኛልና ስጠኝ ሙላልኝ እያለ ይጠይቃል። ባለጸጋው ምን አለ መሰላችሁ? ኧረ አንተ ድሃ ኔትወርኩን አጨናነቅብኝ አለ ይባላል። አያችሁ፣ ኔትወርኩን አታጨናንቅብኝ አለ። አሁን እግዚአብሔር እንደ ምድራዊ ነገሥታት እንደ ምድራውያን መኳንንት መሳፍንት ይመስላችኋል? እግዚአብሔር የሚጨነቅ እግዚአብሔር የእናንተ ጸሎት የማይሰማ የማያዳምጥ ይመስላችኋል? እባክህ እኔን እንዳይሰማኝ ያደረግከው አንተ የዕለት እንጀራን እየለመን እኔን እንዳይሰማ ኔትወርኩን ያስክብኛል። በዚህ ምክንያት የሚደንቅ ነው። ልብ አድርጎ ታስቡ። ከቤታችሁ አንስታችሁ ስትመጡ መለመን ትፈልግ ልመና እግዚአብሔር መጠየቅ ትችላላችሁ። የዕለት እንጀራ ያላችሁ መኪና ስጠኝ ማለት ትችላላችሁ። መኪና ካለ ፎቅ ለመደርደር ባለሀብት ባለጸጋ መሆን ኃጢአትን በደልም አይደለም፣ ይፈቀዳል፣ መልካም ነው። ለተራቆቱት ለታረዙት መመጽወት ግን ያስፈልጋል። በዚህ ምክንያት ሲጓዝ እንዲህ አለው፣ ድኸው አላቋርጥም። አንተ መኪና ልገዛ፣ እኔ አንዲት እንጀራ ልገዛ፣ እኔ 5 ብር ጎላል 10 ብር በ10 ብር ልገዛ፣ አንተ 1 ሚሊዮን መኪና ሆኖ 200 ሺህ ብር ጎሏልና የፈለገውን የመጀመሪያው እግዚአብሔር የሚያስፈልገን ይስማ ብሎ ሲጸልይ እንዲህ ብሎ ሲጮህበት እንዲህ አለ፣ አይ እንግዲያስ አንተ እግዚአብሔርም በኔትወርክ አጨናንቀህ እንዳይሰማ ከምታደርገው በሪድ እኔ የዕለት እንጀራን እሰፍርልሃለሁ እሰጥሃለሁ ብሎ ነገረው። የድኸው ጸሎት ተሰማ አልተሰማም? አያችሁ፣ የድኸው ጸሎት ምን አለ? የፈለገው የዕለት እንጀራ ነው አይደል? ባለጸጋው ድማ ወደ ቤት እኔ ብቻዬን ይዤ እኔ ሰው ሳይኖር እግዚአብሔርን ልጠይቀው፣ ለአንተ ግን የዕለት እንጀራ እሰጥሃለሁ እሰፍርልሃለሁ ሄድ ወደ ቤት አለው። የድኸውን ልመና የሰማና ያዳመጠ የኔና የእናንተን ልመናችን ይስማን አምላካችን። በእውነት ጸጋ እኮ ነው ወደ እግዚአብሔር ለዚህ ልንዴ በእውነት እግዚአብሔር አምላካችን በነቢዩ ላይ አድሮ ለሚጸልይ የጸሎትን ዋጋ ትሰጠዋለህ። የድሃው ጸሎት ተሰማ። ባለጸጋው መኪና ለመግዛት እየለመነ እዚያ ቤተክርስቲያን ላይ እንደቆመ ይናገራል። ሰዓት ስለሌለ ወደዚያ አልሄድም።
አሁን ሐና ወንድ ልጅ ወለደች። ይህ ሳሙኤል የሚባል የሚገርማችሁ በዘመናቸው ምስፍናን ከክህነት ክህነትን ከምስፍና ደራርቦ የገዛ የለም። ሙሴ መስፍን ነው፣ አሮን ካህን ነው። ኢያሱ መስፍን ነው፣ አልዓዛር ካህን ነው። ለዚህ ግን ከዚህች ብላቴና ለተወለደው የመልከ መልካም ሕፃን ግን የሙሴንና የአሮንን ምስፍና የኢያሱንና የአልዓዛርን ምስፍና በአንድ አድርጎ አጣብሮ አስማምቶ የሚመራ የሚገዛ የሚፈታ በቤተ መቅደሱ ገብቶ የሚቀድስ የሚያገለግል በቤተ መንግስቱ ተቀምጦ ቅባ መንግስት የሚቀባ ልጅ ሐና ወለደች። ይገርማችኋል። አረ ብቻ አይደለም። እስኪ እንዲያው ከሰዓት አንጻር እስኪ ወደ እነ ሐና ልምጣ። እነ ዘካርያስን አላያችሁ? እነ ኤልሳቤጥን አላያችሁ? ለዘመናት ቤተ መቅደሱን እያገለገለ በማዕጠንተ ወርቅ እያጠነ ያለ ዕረፍት ቅዱስ ቅዱስ ብሎ እንደ መላእክት እያመሰገነ ያለ እንዲህ አለ፣ አምላኬ ሆይ ልጅ እፈልጋለሁ፣ ልጅ ስጠኝ አለው። በዘመኑ ግን ማግኘት አልተቻለም። ልጅ እንደለመኑ ላይገኝ ይችላል፣ ግን እግዚአብሔር የሚጠቅም ነገር ይሰጣል። በነገራችን ላይ የተውኩ ሐና 3 ወንድ ልጅ ወልዳለች፣ 2 ሴት ልጅ ወልዳለች። ስንት ወልዳለች? በአንድ ላይ 5 ልጆች ሐና ወልዳለች። ከሰዓት አንጻር ነው ትጮህ የነበረ ሳሙኤል እንደ 2 የሚቆጠር። በዚህ ምክንያት ቅድም እንዲሁ የነገርኳችሁ ምዕራፍ በደንባሉ በጣም ደስ የሚመስል ምስጋና ያለው ጸሎት ያለው ተስፋ ያለው ጾም ያለው ነው በዚህ ውስጥ የተናገረችው። እግዚአብሔርን ከፍ ከፍ አደረገኛል፣ ጸሎቴን ሰማ፣ የተራበው ሁሉ ጠገበ፣ የጠገበው ተራበ፣ ከፍ ያለው ዝቅ አለ፣ ዝቅ ያለው ደግሞ ከፍ አለ ብላ የተናገረ በእውነቱ የሚገርም እኮ ነው። እና ዘካርያስ ልጅ ስጠኝ አለ። እግዚአብሔር ልጅ ከመስጠት ዘገየበት፣ መሸ። የኤልሳቤጥ ልጅ ስጠኝ አለ፣ ሳይሰጣቸው ቀረ። ነገሩ ከደቀቀ ካበቃ ወደ መጨረሻ ሊመስል የሚገርማችሁ እስመናሁ ተሰማ ጸሎተከ ቅድመ እግዚአብሔር፣ እነሆ ጸሎት ልመና ተሰምቶልሃል፣ ደስ ይበላል። በመጨረሻ የተባረከና አምላኩን የሚያጥብ ኮረብታው እንዲናድ ተራራው ዝቅ እንዲል ዝቅ ያለው ከፍ እንዲል ፈጣሪን አምላክን የሚያጥብ መጥምቀ ዮሐንስ ተብሎ የሚጠራ የሚሰየም በመጨረሻ ከዘካርያስና የኤልሳቤጥ ጸሎታቸው ተሰምቶ ዘካርያስን ወለዱ። ለእናንተም እግዚአብሔር ያድላችሁ። ይህ ብቻ አይደለም። እነ ጸጋ ዘአብና እነ እግዚአብሔር ያላችሁ ወደ ቅዱሳን እነ ተክለ ሃይማኖት የተወለዱ መቼ ነው ካላችሁ፣ ነገሩ ካረጀ ካፈጀ ከመጨረሻ ላይ ልጅ ለመኑ፣ አልሰጣቸው አለ። እዚያ በኋላ ካረጁም ካፈጁም በኋላ በመጨረሻ እግዚአብሔር የተባረከ ሕፃን ብላቴና ኢትዮጵያን የሚያጠምቅ ኢትዮጵያን የሚሰብክ ለኢትዮጵያ ሐዋርያ ወንጌል የሚሆን ንጹሕ ልጅ ሰጥቼሃለሁ አለ እግዚአብሔር አምላካችን። በመጨረሻ ተክለ ሃይማኖት ተወለደላቸው። ኧረ ክርስቲያኖች እግዚአብሔር የሚሰጠን በመጨረሻ ነው። የሚጠቅመውን የሚረበውን ዋጋ የሚያሰጠውን በመጨረሻ ነው የሚሰጥ። እናንተ እግዚአብሔርን ለምኑ፣ እናንተ እግዚአብሔርን ጠይቁ። ሰማይኩ ጸሎተከ፣ እነሆ ጸሎትህን ሰምቻለሁ አለ። ወርኢኩ አንባከ፣ እነሆ እንባህንም አይቻለሁ። የእናንተ ጸሎታችሁ ያልተሰማ ክርስቲያኖች እናቶች ትኖሩ ይሆን? እንባችሁ ያልታበሰላችሁ አባቶች እናቶች ትኖሩ ይሆን? እግዚአብሔር እንባችሁን ያብሳል። እናንተ ልመናችሁን ይሰማችኋል። ይገርማችኋል። ሕዝቅያስን የሰማ ሕዝቅያስን ያዳመጠ ከሞት ትሞታለህ ከተባለ በኋላ በብሉይ ኪዳን እንደገና ዘመናትን ዓመታትን ጨምሬልሃለሁ ሰጥቻለሁ የተባለ 15 ዓመት እግዚአብሔር ጨምረለን። ለእናንተማ እግዚአብሔር እንዴት ላይሰጣችሁ ላይጨምርላችሁ ይችላል? ሐና ኢያቄም
ይቺ የስዕለት እናት በዓታ ብለን ወደ ቤተ መቅደስ መተን በየወሩ እናከብራለን። ወላዲተ አምላክ ሐና ኢያቄም ልጅ አጡ። ልጅ አስፈለጋቸው። ወጥ ወረዱ። የሚገርማችሁ መባውን ወደ ቤተ መቅደስ ይዘውት መጡ። በቤተ መቅደሱ ያለው ካህን ሮቤል እንዲህ አላቸው፣ የእናንተ ልመና፣ የእናንተ ጸሎት፣ የእናንተ መስዋዕት እግዚአብሔር አይቀበለውም። እነሆ አስራታችሁ፣ እነሆ መስዋዕታችሁን መልሳችሁ ውሰዱ አላቸው። ኃጢአተኛ በደለኛማ ባትሆኑ እግዚአብሔር እናንተ በልጅ ጎበኛችሁ ነበረ። እንደ ልጅ ማጣት ያለ እኮ መከራ የለም አይደል እናቶች? በእውነት የትዳሩ ዓላማ እኮ ልጅ መውለድ ነው። ልጅ መውለድ ብቻ አይደለም። እርግጥ እንደው እንጂ ትዳሩ ዓላማ ለሶስት ነገር ሊሆን ይችላል። የመጀመሪያው የእግዚአብሔር መንግስት ለመውረስ ነው። ጋብቻ የእግዚአብሔር መንግስት ለመውረስ ነው። ያልወለዳችሁ ልጅ የሌላችሁ እንኳን እግዚአብሔር የመንግስቱ ወራሽ የስሙ ቀዳሽ አያደርገንም እንዳትሉ፣ ልጅ አልሰጣችሁ የማይጠቅም ልጅ ያልሰጣችሁ እናንተንም የማያገለግል ይሁዳዊ አይነት ፍጥረት ከሚፈጠር በማኅፀናችሁ ሆኖ ይቅር ብሎ ሊሆን ይችላል። እግዚአብሔር ልጅ ባለመውለዳችሁ አትዘኑ፣ አትጸጸቱ። መጣ ጠየቃት፣ እምቢ አላቸው። እያዘኑ እያለቀሱ ሐና ኢያቄም ወደ ቤተ መቅደስ ሲሄዱ ሐና ብቻዋን መጣች ይላል ታሪክ። ግን ሰዓት የለም አይበቃ ልጨርስ ስለፈለኩ ነው። በዚህ ምክንያት መለሳቸው። አልቀበላችሁም ውሰዱ አላቸው። ቀስጦተ ማኅፀን መርገም ኃጢአት እየተባሉ እናንተ የበቅሎ ወገን ብትወለዱ እንጂ አትወልዱ ተብለው ተሰድበው እያለቀሱ ሲሄዱ መንገድ ላይ አርጋብ ከልጆቻቸው ጋር እየተጨዋወቱ ደስ ብሏቸው እየዘለሉ አገኘች። ሐና እንዲህ አለ፣ አምላኬ ለእኔ ልጅ አልሰጠኸኝ፣ እጽዋቱን እንዲያብቡ እንዲያፈሩ ያደረግ አርጋብ እንዲዋለዱ ያደረግ እኔን ግን ከድንጋይ ተወልጄ ተፈጥሬአለሁ ወይስ ድንጋይ ነኝን አለች። አይደለም ድንጋይ ሆነ አይደለም። እግዚአብሔር ጸሎታቸውን ሰምቻለሁ አዳምጫለሁ ብሎ ተራቸውን ጠብቆ እኮ ሊመጣ እኮ ነው። መልአኩን የልከው እኮ ነው። የሚገርማችሁ መልአኩ እየመጣ አይደል ትጸንስ ወትወልድ እያለ የሚያበስር መልአክ አለ። ይህ ዜና የደስታ ብስራት የሚያበስር የሚናገር መልካም ዜና የሚያውጅ መልአክ አለ። ወደ ቤታቸው ያዱ መልካም ራእይ ሐና እንዲህ አለ፣ እነሆ ለኢያቄም ጸብር ሲያስታጥቁ መጎናጸፊያ ሲያለብሱ፣ እነሆ የብርሃን መቋሚያ የብርሃን መነሳንስ ሲያስይዙ ታየው አለችው። እሱ ደግሞ እንዲህ አለ፣ እነሆ ከሰማየ ሰማያት ደስ የሚል መልካም እምቦሳ ሰማየ ሰማያትን ሰንጥቃ ወርዳ መጥታ በራስሽ ላይ አርፋ በቀኝ ጆሮሽ ገብታ በማኅፀንሽ ስታድር ስትቀመጥ አየኋት። ከደጃፋቸው ደርቆ የነበረ ግንድ እንጨት ነበርና እሱ ለምልሞ አፍርቶ ዓለም ሁሉ ሲመገብ አየነው ተብለው መልካም ራእይ። ይህንን ካዩ በኋላ ወደ ቤታቸው ገቡ። እነሆ እግዚአብሔር ጸሎታቸውን በጾም በጸሎት እግዚአብሔርን ጠየቁት። ለዚያ ነው ለሚጸልይ የጸሎት ዋጋ ይሰጠዋል። እግዚአብሔር አምላክ ሐናና ኢያቄምን ልመናቸውን ጸሎታቸውን ሰማና ለዓለም መድኃኒት የሆነ ለዓለም ብርሃን የሆነ ለዓለም እውነተኛ የደማቅ ጨረቃ የደመቀ ጨረቃ እውነተኛው አማናዊ ጣይ ክርስቶስ የምትወልድ እመቤታችንን ወለዱ። ደስ አይልም ክርስቲያኖች? ደስ አይልም? ጸሎን እንኳን ተውት፣ ጾምም ስለሆነ ማለት ነው። እነ ከበሮ እነ ጸናጽል ተሰቅለው ተቀምጠዋል ስለ አምላካቸው ሲሉ ማለት ነው። ከበሮ መመታቱን ያቆማል። እንደው ነገ ገብረ መንፈስ ቅዱስ ናቸውና ስለ ጻድቁ ክብር ተብሎ ብቻ ይመታ። ጸናጽል ይሿሿል እንጂ እስከ መጨረሻው ከበሮና ጸናጽል በማኅሌቱ አካባቢ ሁሉም ተሰቅለዋል። ሐናን ኢያቄም የሰማ ኤልሳቤጥ ዘካርያስን
ሐናን ልቃናን የሰማ እነ እግዚአብሔር የተለያዩ ቅዱሳን እነ ገብረ መንፈስ ቅዱስ ከመሸ በኋላ እንደተወለዱ እነርሱን ሁሉ የሰማ ያዳመጠ የእናንተን ልመናችሁን ጸሎታችሁን እግዚአብሔር ይስማችሁ። እግዚአብሔር እንባችሁን ያብስላችሁ። እግዚአብሔር አምላካችን የጻድቁ አቡነ ገብረ መንፈስ ቅዱስ በሚገባ ሁኔታ የዕረፍት በዓላቸውን እናከብራለን። እንዳትቀሩ የበረከቱ ተካፋይ ተሳታፊ እንድትሆኑ አደራ እያል ወርህዎ ጸሎቶ ለዘጸለየ ለሚጸልይ የጸሎቱን ዋጋ ይሰጠዋል። ልመናችሁን ጸሎታችሁን እግዚአብሔር ሰምቶ ዋጋችሁን ይስጣችሁ። ሰላም አሉ።